ብሩክ ምን ተፈጠረ? ቾምቤ እንኳን መጣለናት። ብሩክ ለምንድን ነው እንደዚህ አፋጥን የጠራኝ? እባክህ ችግር ተፈጥሯል። የምን ችግር ነው? ልዕልት ሞተች እንዴ? ኧረ እንደሱ አይደለም ቾምቤ፣ እስኪ አንተ መጀመሪያ ተረጋጋ። ምንም አልረጋጋም። ልዕልት ሞታ ነው ቾምቤ፣ እንደሱ አይደለም። እሷ ምንም የሆነችው ነገር የለም፣ በሕይወት አለች። ምንም አላማረኝም ይሄ ነገር። ገብቼ ማረጋገጥ እፈልጋለሁ። እንዴ ወዴት ነው የምትሄደው? እንደሱማ እንትን ማለት አትችልም፣ ማድረግ አትችልም። ለምንድን ነው የማልችል? እውነት ልዕልት ስለሞተች ነው አይደል? ቾምቤ ልዕልት አልሞተችም። ቆይ ለምንድን ነው መግባት የማልችለው? ምክንያቱም ዶክተሩ ማንም ሰው እንዳይገባ ከልክሏል እኮ። ዶክተሩ እንዳንገባ ይከለከለን ስለሞተች ነው አይደል? እንደሱ አይደለም ቾምቤ። እንዴ ቆይ ለምንድን ነው እኔን የማታምነኝ? ልዕልት አሁንም ድረስ በሕይወት አለች እያልኩ እኮ። እውነትህን ነው ብሩኬ? ልዕልት በሕይወት አለች? አዎ አልኩህ እኮ። ቆይ ደግሞ እሷ ሞታ ቢሆን ኖሮ እኔን እንደዚህ በሰላም ቆሜ ታየኝ ነበረ? እና ታዲያ ሞታ ካልሆነ ለምንድን ነው ደውለህ የጠራኸኝ? ችግር ተፈጥሯል ቾምቤ። የምን ችግር ነው የተፈጠረው? በቃ ልዕልት ነቅታ ነበር። የእውነትህን ነው ብሩኬ? አዎ። እና እኮ ይሄ ደስ የሚል ዜና እኮ ነው። እሱማ የሚያስደስት ነበር፣ ግን ብዙም አልቆየችም። እንዴት ነው ብዙም አልቆየችም ማለት? ምን ማለት ነው? በቃ እንደነቃሽ ብዙም ሳትቆይ ነው የተንፈራፈረችው። ምን ሆና ነው የተንፈራፈረችው? እሱን አላውቅም፣ ብቻ ግን በሰዓቱ በጣም ደንግጬ ነበር። እና እሺ አሁን እንዴት ናት? አሁን ዶክተሮቹ ማደንዘዣ ሰጥተዋት ተኝታለች። ግን ቾምቤ እንደዛ ስትንፈራፈር ካየኋት በኋላ በቃ በጣም ፈርቻለሁ። ቆይ ልዕልት ስትነቃ አጠገቧ ነበርክ ማለት ነው? አዎ አብሬያት ነበርኩ። እና ስለ ሰውዬው ምንም ያለችው ነገር የለም ማለት ነው? አይ ምንም አላለችኝ። አንተ ራስህ ለምን አልጠየካት እንዴ? ቆይ እንዴት ነው በዛ ሁኔታ ላይ ሆና እንደዚህ አይነት ጥያቄ የምጠይቃት? ምን ችግር አለው ብትጠይቃት? ይቅርታ አድርግልኝ፣ እኔ በዛ ሰዓት እንደዚህ አይነት ሀሳብ አልመጣልኝም። ብሩኬ ትልቅ እድል ነው ያስመለጥከን። ወይ ቾምቤ፣ እኔ አንተ እድል የምትለው ነገርና የእኔ ጥፋት ደግሞ ምኑ ጋር እንደሆነ በጭራሽ አልገባኝም። አስበኸዋል? ስለ ሰውየው ማንነት ጠይቃ ብትነግሩ ነው በፖሊስ ለማስያዝ ይጠቅመን ነበር። እሱስ ልክ ነህ፣ ግን ደግሞ ያልከው ነገር ቀስ ብሎ የሚደርስ ነው። እንዲህ ምን ማለት ነው? ቀስ ብሎ ይደርሳል ማለት አድርገውና ልዕልት ባትነቃ ሰውየው ማንነቱ ሳይታወቅ የልዕልት ደመ ከልብ ሆኖ ቀረ ማለት አይደል እንዴ? እንደሱማ አይሆንም። ለምንድን ነው የማይሆነው? ልጅቷ እኮ ሞት አፋፍ ላይ ነች። እባክህን ቾምቤ እንደዚህ አትበለኝ። የምችል ከሆነ በቃ ደግ ደጉን ብቻ አውራ። አንተ ደግሞ የባሰ ጭንቀት አጨምርብኝ። አንተ ብቻ እኮ አይደለም እኔም በጣም ተጨንቄያለሁ። ቆይና ታዲያ አሁን ምን አደርግ እያልከኝ ነው? በቃ አንዴ እኮ ሆነ አይደለም እንዴ? ድጋሚ ከተነሳች ያልከኝን ነገር አደርጋለሁ። አሁን ግን በቃ ላለፈ ነገር ባጨቀጭቀኝ ደስ ይለኛል። እሺ ደስ እንዳለ ትችዋለሁ። ግን በነቃሽ ሰዓት ምን እንዳወራች ልትነግረኝ ትችላለህ? በነቃሽ ሰዓት ሙሉ ደጋግማ ስለ አንድ ሴት ነበረ ስሟን እየጠራች ስታወራኝ ነበር። ማነች እሷ? ስሟን ነግራለች? አዎ እየጠራች ያለችው ስም ህሊና ይባላል። ህሊና? አዎ ህሊና። ምን ነው ታውቃታለህ እንዴ? ኧረ በፍጹም ጭራሽ ህሊና የምትባል ሴት አላውቅም። እንግዲህ ስለ እሷ ነበረ እያወራችኝ ነበር። ምን አለች? ማለቴ ስለ እሷ ምን አወራች? በቃ ህሊናን አደራ ጠብቃት፣ አለበለዚያ ይገሏታል ምናምን ስትለኝ ነበር። ይገሏታል? አዎ ይገሏታል። ቆይ እነማን ናቸው የሚገሏት? ለምንስ ነው የሚገሏት? ህሊና በስተመጨረሻ አሁንም ትወራጫለሽ፣ ትገርሚያለሽ። እሺ አስታወሽኝ? እንደዛ ስለምንሽ እንዴት አታስታውሽ? አንድ ጥያቄ ልጠይቅሽ። እዚህ ስታይ ምን ተሰማሽ?
ለካፍሽ ተይዟል ማውራት አትችይም ይኸውልሽ አሁን አፍሽን እፈታሻለሁ ግን እጮሃለሁ ካልሽ ግን እመኚኝ ጉሮሮሽ ላይ ሰካዋለሁ ተግባባን ገባሽ መግደል እንኳን እገልሻለሁ ከጮሽ ግን ፈጣን አድርጌ እገልሻለሁ እባክህ እንደዚህ አታድርግ ኧረ እኔ ልሂድበት የታባሽ ነው የምትሄጂው ወደ ቤቴ ልሂድበት እባክህ ልቀቀኝ ወንድሜን እስር ቤት ከተሹ አንቺ ወደ ታባሽ ልትሄጂ ያምርሻል እሱ እኮ በራሱ ጥፋት ነው ቆይ እኔ ምን አደረኩት ተይ አትክሰሹ ብዬ ስንት ጊዜ ነበር የለመንኩሽ እንደዛ ተጫውቶብኝ እንዴት ነው ዝም የምለው ምነው ነገሩን አካበልሽው በሀገሩ አንቺ ብቻ ነሽ እንዴ ተደፈሽው ደግሞ እኮ ካሳ መስጠሽ ብለናል ነበር እንዴ ምንም አይነት ካሳ አልፈልግም እሱንም አደጋግመሽ ነገርሽን እኮ ቆይ ግን ምን አባሽ ተማምነሽ ነው ያቺ ጠበቃ ነች አይደል እንደዚህ የልብ ልብ የሰጠችሽ ቆይ ቢያንስ የኔ ህመም ትንሽ እኮ ነው የሰማው ያልተጠየቅሽውን ዝም በይ አትቀባጥሪ እባክህን አንተስ ቢሆን ሴት ልጅ አለህ አይደል እንዴ ሴት ልጅ ላይ እንደዚህ ቢደረግ ደስ ይላል ዝም በይ እሺ ዝም እላለሁ ግን እባክህን አንድ ነገር ልናገር ብቻ እድል ስጠኝ እኔ ላይ ደረሰብኝ በደልና ስቃይ ልጅ ላይ ሊደርስ ይቅርና ልታስበው እንኳን የማትፈልገው ነገር ነው ቆይ እኔ አላሳዝንህም ሊና እንኳን የለህም ምን እንዳደርግ ነበር ቆይ የቤተሰቤ ክብር ሲነካ ወንድሜ ሲታሰር ንገሪኛ ዝም ብዬ ማየት ነበረብኝ ንገሪኝ ቆይ እሺ እና እኔ ሳላሳዝንህም መጀመሪያማ አዝኜልሽ ልክ እንደዛች ጠበቃ ምርጫ አስመርጬሽ ነበር እና ለብር ብዬ አፌን መዝጋት ነበረብኝ አዎ ነበረብሽ ምክንያቱም ያቺ ጠበቃ አፏን አልዘጋ ስላለች ነው አፏን እንድትዘጋ ያረኳት አንተ ረመይ ለምን ተደረከት አፏን አልዘጋ ብላ ነበር እኔ ራሴ ዘጋውላት ገደልካት ይመስለኛል ካልሞተች ግን ድጋሚ ወግቼ እገላታለሁ አውሬን ጨካኝ አውሬን እሷ ቆይ ምን አደረገች ከደሃ ጋር ስለቆመች ከእውነት ጋር ስለቆመች ነው አውሬን ጨካኝ ውሻ አዎ አውሬ ነኝ ደግሞ ይህን እንደሆነ ያደረጋችሁኝ እናንተ ናችሁ እሺ አሁን ልቀቀኝ ልሂድበት ወዴት አባሽ ነው የምትሄጂው ወደ ቤት መሄድ እፈልጋለሁ እባክህ ልቀቀኝ እባክህ ቤት ከዚህ በኋላ ያንቺ ቤት መቃብር ነው ለሱም ደግሞ ፈጠን አድርጌ እልክሻለሁ ቤት የሚባል ነገር የለም እባክህ እኔ መሞት አልፈልግም እባክህ ተወኝ ይህን ማለት የነበረብሽ መጀመሪያ ላይ ነው ይቅርታ እሺ ይቅርታ አጥፍቻለሁ በጣም ይቅርታ ምን ይቅርታ ይቅርታ ብሎ ነገር ምን እርጉዝ ነኝ አዎ የሁለት ወር እርጉዝ ነኝ ውሸት ነው ሆን ብለሽ አዝኜ እንድትወሽ የፈጠርሽው ድራማ ነው ምንም አላልሽው የዛ የተረገመ ወንድምን ልጅ መሆን ይዣለሁ በነገራችን ላይ እርጉዝ ነኝ አይገለኝም ብለሽ ካሰብሽ በጣም ተሳስተሻል እባክህን ተወኝ ቆይ ለምንድን ነው የማላሳዝንህ አንቺ እከፍ እባክህን በልጅ ይሁንብህ በልጅ ይዣለሁ ተወኝ በቃ ዝም በይ
አልዋሽምሽ። ብሩኬ ልዕልት ባለፈው የነገረች ፍንጭ ሳይሆን አይቀርም። የምን ፍንጭ ነው እሱ? የያዘችው ኬስ የህሊና ኬስ ሳይሆን አይቀርም። አዎ አንተ ምናልባትም እኮ ልክ ልትሆን ትችላለህ። እርግጠኛ ነኝ ደግሞ ልዕልት እንደዚህ ነች በህሊና ኬስ ሳይሆን አይቀርም። ቆይ ታዲያ ምን እንጠብቃለን? ለኢንስፔክተሩ ደውልለትና በቃ እናሳውቀዋ። እንደዛ ይሻላል። ስልክ ቁጥሩ አለህ አይደል? አዎ ባለፈው ሴቭ አድርጌዋለሁ። በቃ ቶሎ በእናትህ ደውልለት። እቺ ሴትዮ ደግሞ ምንድነው ስልኩ አልሰራም ማለት? አዎ አይሰራም። እንዴ ቾምቤ ኔትወርክ ምናምን ሊሆን ይችላል። ደግመህ ሞክርለት። ስልኩ ዝግ ነው። ወይኔ ቾምቤ በእናትህ እና ታዲያ ቆይ ምንድነው የሚሻለው? አሁን ምንም ማድረግ አንችልም። እስኪ ነጋ መጠበቅ አለብን። ቆይ ሲነጋስ ምን እናደርጋለን? ሲነጋ ለኢንስፔክተሩ ሄደን እናመለክታለን። ቾምቤ ብቻ እስከዛ ድረስ እነዚህ አረመኔዎች አግኝተዋት የሆነ ነገር እንዲያደርጓት መጸለይ ነው ያለብን። እኔ የምፈልገው ልዕልትን እንደዚህ ያደረጋትን ሰው ማንጠልጠል ብቻ ነው። ወይኔ እባክህን ልቀቀኝ፣ እባክህን ተወኝ። ይህን እኮ እናቴ ተጨንቃ ይሆናል። እባክህን ልቀቀኝ። ዝም በይ። እዚህ የጮሽ አንጎሌን አታዙሪው። ሻጮ እባክህን በማርያም በመድኃኒዓለም በምትወደሻለሁ ልቀቀኝ እባክህን ልሂድበት። እሺ እለቅሻለሁ። እውነትህን ነው? የእውነትህን ነው? አዎ እፈታሻለሁ። የእውነቴን ነው። በጣም ነው የማመሰግነው። ናፍታኛ ይሄው እግሬንም እጄንም። ከመፍታቴ በፊት ግን በአንድ ነገር መስማማት አለብን። ምንድነው እሱ? ፈትቼሽ ከለቀኩሽ በኋላ ግን ፍርድ ቤት ሄደሽ ክሱ የውሸት እንደሆነ ትናገሪያለሽ። እሺ እንደዛ አደርጋለሁ። በቃ እንደዛ ካላደረግሽ ግን አሁንም እገለው አንቺን ብቻ ሳይሆን ያቺ ምስኪን እናትሽንም ጭምር ነው። በፍጹም እናቴንማ ምንም እንዳታረግብኝ። እሱ በአንቺ የሚወሰን ነው። ዝም የምትይ ከሆነ እናትሽን ምንም አላደርጋትም። ያለበለዚያ ግን አትጨርሰው። ተስማምቻለሁ። የፈለከውን ነገር አደርግልሃለሁ። ጎበዝ ልጅ፣ ጥሩ ውሳኔ ነው የወሰንሽው። ታዲያ ምን ቀረ? ተስማማናል እንዴ? ፍታኝና ልሂድ እንጂ። ከመሄድሽ በፊት ግን አንድ የሚያስማማን ነገር ማድረግ አለብሽ። ምንድነው? እቺን ነገር መጠጣት ይኖርብሻል። ምንድነው? ከየት ነው ያመጣው? ምንድነው እሱ? ቀለል አድርጊው። ሆድሽን የሚያጥብልሽ ነገር ነው። ለምን እንዴ? አትደንግጪ እንጂ ሆድሽ ውስጥ ያለውን ነገር ጠራርጎ ነው የሚያወጣልሽ። ምን? አልጠጣም። ልቀቀኝ። አልጠጣም። ልጁን ልገል። አልጠጣም። ግዴታሽ ነው። የማንፈልገው ልጅ መወለድ የለበትም። ትጠጫታለሽ። ይህን መድኃኒት በፍጹም መጠጣት አልፈልግም። አሁን መለፍለፉን አቁሚና አፍሽን ክፈች። ኃይል እንድጠቀም እያረግሽኝ ነው። ተው፣ ትገለዋለህ። ሬፋት ጋር ትገለው። ዋክተው ክፈች ብዬሻለሁ። አልከፍትም። አልጠጣም። ልጁን እንድገለው አልፈልግም። አፌንም አልከፍትም። ክፈች። አልከፍትም። አንቺ ውሻ! አልከፍትም። ሞቼ ነው ቆሜ። ጠጫት አንቺ ውሻ! ዲነትና አልከፍትም። ውሻ ጠጪ! ጨርሻት አንቺ ውሻ! ጨርሻት! አንቺ ውሻ! ጨርሽ! ጠጪያት! አታውሪ። ምንድን ነው ያደረገው?
እንዴት እንደዚህ ታደርገኛለህ? ተደፍሬያለሁ ብለሽ አይደል እንዴ ወንድሜን የከሰሽው? ታዲያ አሁን ምን አባሽ ፈለግሽ? ዝም በል አታውሪ፣ ምንም እንዳትናገር። ሀሳብሽ ገብቶኛል። በልጁ ምክንያት ንብረት ልትካፈይ አይሳካልሽም። ቆይ አንተ ስለ ብር ብቻ ነው የምታስበው? ፈጣሪን አትፈራም? አሁን መንፈራገጥሽንና ማላዘንሽን ተይ። መድኃኒቱ እንደሆነ እየሰራ ነው። እና ልዕልት ነቅታ ነበር ነው የምትለኝ? አዎ ኢንስፔክተር ነቅታ ነበር። ታዲያ ለምንድን ነው ፈጥናችሁ ለኔ ያልደወላችሁልኝ? ነቅታ እኮ ብዙ ሰዓት አልቆየችም፣ ወዲያው ነው የተኛችው። በነቃይ ሰዓት ማን እንደዛ እንዳደረጋት አልነገረቻችሁ? እሱን እንኳን አልነገረችንም። እሷ ባትነግራችሁ ራሱ እናንተ መጠየቅ አልነበረባችሁም ነበር? እሱን ልክ ነህ፣ ግን በሰዓቱ እኔ ስላልነበርኩኝ ይሄን ማድረግ አልችልም ነበር። እነማን ናቸው አብሯት የነበሩት? ብሩኬ ነበረ ኢንስፔክተር። እሱም ቢሆን መጠየቅ ነበረበት። ግን በተዘዋዋሪ ሌላ ፍንጭ ነግረዋለች። የምን ፍንጭ? ለብሩኬ ህሊናን ጠብቃት ይገድሏታል እያለችው ነበር። ይገድሏታል? እነማን ናቸው የሚገድሏት? ደግሞ ማናት ህሊና? እውነቱን ስነግር ህሊና ማን እንደሆነች እና ማንስ እንደሚገድሏት አላውቅም። ሌላ ከእናንተ መሀል የሚያውቃት ሰው የለም? የለም። ብታውቋት ጥሩ ነው፣ ግን በደፈና እሷን መፈለግ ከባድ ነው። እሷን ማወቅ ይህን ያህል ከባድ ነገር አይሆንብንም። ምንድን ነው ያልነገርከኝ ነገር አለ እንዴ? አዎ ኢንስፔክተር እኮ ነገረኛ። ምን እየጠበቅ ነው? ከዚህ በፊት ልዕልትን የአሹን ኬዝ አቁሚ እገድልሻለሁ ብሎ ያስፈራራት ሰው እንዳለ ታውቃለህ አይደል? አዎ አስታውሳለሁ። እሺ፣ ስለዚህ እሱ ኬዝ የህሊና ነው ብዬ አስባለሁ። በጣም ጥሩ እይታ፣ ጎበዝ። እና አንተም በሀሳቤ ከተስማማ ምን ትጠብቃለህ? አሁን የፍተሻ ወረቀት አውጥተን የልዕልትን ቢሮ መፈተሽ ይኖርብናል። ደስ ይለኛል። ጥሩ ስራ ነው የሰራው፣ ጎበዝ። አመሰግናለሁ ኢንስፔክተር። አሁን እንዴት ነው ብሩኬ? ሰላም ጋሽ። ትርሲት እንዴት ነሽ? እግዚአብሔር ይመስገን ደህና ነኝ። አንተ በመሀል ቤት ደከምክ እንጂ። እኔ ምንም አልሆንኩም፣ አትጨነቂ ትርሲት። እኔ ማለት ልጅቷ እንዴት ሆነች? ያው ናት፣ ብዙም ለውጥ የላትም። እንደው ገብቼ ባት ደስ ይለኝ ነበር። አሁን ላይ እንኳን ማንንም አያስገቡም ጋሽ። እና እዚህ ድረስ መጥቼ ሳላያት ልመለስ ነው? እንግዲህ ምንም ማድረግ አይቻልም። ይልቅ እንዳይደክማችሁ ሄደን እንቀመጥ። አይ ችግር የለም፣ እዚህ ነው ይሻላል። ያው ከቤት አይደል የመጣ ነው። ደግሞ ምንድን ነው የተሸከምሽው ትርሲት? አይ ምንም አይደለም፣ ትንሽዬ ነገር ነው ይዤ የመጣሁት። ጸጥ ብለሽ እኮ ነው የደከምሽው ትርሲት፣ አያስፈልግም ነበር። ምን ድካም አለው ብለህ ነው? አሁን ዝም ብለህ ያዝ። አመሰግናለሁ ትርሲቴ፣ እግዚአብሔር ይስጥሽ። ችግር የለውም ብሩኬ። ይቅርታ አድርጊልኝና ትርሲቴ፣ እንደው እግዚአብሔር ይስጥሽ ሲባል አሜን ነው የሚባለው እንጂ ችግር የለውም አይባልም። ልክ ነው ጋሼ፣ ግን ቀለል ያለ ነገር ስላደረግኩለት ይሄን ያህል ማካበድ አያስፈልግም ብዬ ነው። ግድ የለም ልጅ፣ አሜን ማለት ትልቅ ነገር ነው። እሱስ ልክ ነዎት፣ ግን እኔ እንደዚህ አስቤ ስለማላቅ ነው። አዎ የሁላችንም ችግር ነው፣ ግን መታረም አለበት። እንዴ ከአሜን ይቀራል አይደል እንደሚባለው? ያው ከተሳሳትኩ አርሙኝ ልጆቼ። ልክ ነዎት ጋሼ፣ ምንም አልተሳሳቱም። እኔ የምልህ ብሩኬ፣ ዛሬ የቤት መተህ ነው አይደል የምታድረው? አይ ጋሼ አይመስለኝም። ምን ማለት ነው አይመስለኝም ማለት? እንዴ ትናንትናም እዚህ አይደለ እንዴ ያደርከው? እንዴ ዛሬ ልጁ መጥቶ እንኳን አይቀይርህም? አይ ጋሼ እሱስ ቢሆን መቼ አረፈ ብለህ ነው? ማታ እኮ ደውዬለት እዚሁ ከኔ ጋር ነው ያደረው። ዛሬ ደግሞ ይኸው ፖሊስ ጣቢያ ለፖሊስ ጣቢያ የተንከራተተ ነው ያለው።
እና ታዲያ ምን ተሻለ? በመሃል ቤት እኮ አንተ ተጎዳህ። እውነታቸውን ነው ጋሼ። አንተም እኮ በጣም እየተጎዳ ነው። አይ እኔ እንኳን በዚህ ሰዓት የሚያሳስበኝ የኔ ጉዳት ሳይሆን የልዕልት ጤንነት ወደ ነበረበት መመለሱ ነው። እንግዲህ ካልክ ምን ይደረግ እንጂ ለማንኛውም ያው እግዚአብሔር ይማራት ነው የሚባለው። አሜን። እንግዲህ ጋሼ እንደሆነ ስራዬን ጨርሻለሁ። ግባ ኢንስፔክተር ግባ። ያገኘው ነገር አለ ኢንስፔክተር? ይሄው ልዕልት ማን ነው? ልዕልት አይደለም ይሄ ነው። ህሊና ቸርነት ትባላለች። የተፈጸመባት ወንጀል አስገድዶ መድፈር ሲሆን እድሜዋም 17 ነው። በቃ አሁን ወደ ካሜራ ክፍል እንሂድ ይሻላል። እሺ መጣው ኢንስፔክተር መጣው። እንዴት ነሽ ወይዘሪት ህሊና? ምን አልሽኝ? አልሰማሁሽም። ውሃ ነው እንዴ ያልሽኝ? እኔ ራሱ እንዴት ጥምት ብሎኛል መሰለሽ። ትጠጫታለሽ?
በይ አ በደንብ እስቲ ክፍት አ አ አ አ አ ለምንድን ነው እንደዚህ የምትጫወትብኝ? አንቺ ማሰቃየት ደስ ስለሚለኝ ነው ማሰቃየሽ። ማድረግ ያሰብኩት ተስማማል። ቆይ ለምንድን ነው የማታወሪው? ይሄ እኮ መጀመሪያ ተይ ስልሽ አልሰማ ስላልሽኝ ቅጣት ነው። እባክህ እናቴ እኮ የኔ ተጨንቃብኛለች። እኔ ስለሷ ያገባኝ የራስሽ ጉዳይ። ካሁን በኋላ ምንም አላደርግም። አውቃለሁ ካሁን በኋላ ምንም አታመጭ። ልቀቀኝ። ልቀቀኝ? እንዲህ በቀላሉ ገና ከዚህ በላይ አሰቃይሻለሁ። አረ እንደሱ አይደለም። ለምን ከቀረቀራሉንም ጋይዘነብ ቆይ አንተ እንዴት ብታስበው ነው እንደው ነገሩ የቀረ መሰለ? እንዴት አይመስለኝም። ይሄው ይሰራል ከተባለ ስንት ጊዜው። እሱን አውቃለሁ፣ ግን ያው ሰዎቹ ያልተስተካከለ ነገር ስለገጠማቸው እኮ ነው። ታዲያ እንደዛ ከሆነ መጀመሪያውኑ ማን ቃል ግቡ አላቸው? እንዴተው እንጂ እንዴ አይሰራም ያለ እኮ አስመሰልከው። ያው በሉት እስካሁን አንድ እንጨት ሳይቆም ካሁን በኋላ ለመሰራቱ በምን እርግጠኛ እንሆናለን? ግድ የለህም ይሰራል እኮ አልኩ። እኔ ደግሞ ሰዎቹን አምናቸዋለሁ። እኔ ግን ምንም የሚሰራ አልመሰለኝ። ካልሆነ ቁርጣችንን እንገሩንና እኛም የራሳችንን ውሳኔ እንወስና። ስለምን ውሳኔ ነው የምታወራው እንዴ? ይሰራል አልኩ እኮ። እኔ ደግሞ ሰዎቹን አምናቸዋለሁ። አይ ተውኝ እስቲ ጋይዘነበ። እንደው በእኔ ይሁንብህ። ያው በቅርቡ ቤታችን ግንባታው ተጀምሮ ታየዋለህ። እሺ እንዳልክ ምን ማድረግ ይቻላል? ቆይ ግን ለመሆኑ መቼ ለመጀመር እንዳሰቡ ሰዎቹ አልነገሩም? እሱን እንኳን መቼ መጀመር እንዳሰቡ አልነገሩኝም፣ ግን እንደነገሩኝ ግን እነግርሃለሁ። እሺ በቃ ደህናውን ደግሞ ልጅህንና ብሩክን ሰላም በልልኝ። እሺ ልልሃለሁ። እንደው አንተም የሰፈሩን ሰው ሰላም በልልኝ። እሺ እላለሁ። ሰላም ዋል። አሜን። ሰላም ዋል። ምን ታውቀው እስከባው በቃ ብቻ ከባድ ነው። እንዴ ጋሽ ከማን ጋር ነው እንደዚህ የሚጨቃጨቁት? አይ ልጄ እንደው ዝም ብሎ ነው ተይው። ምን ጎረቤቶቻችን ናቸው አይደል ጋሽ የደወሉ ታውቂያለሁ። ኦኬ እነሱ ናቸው እንዴ? ታዲያ በሰላም ነው? ችግር አለ እንዴ? በሰላም ነው ልጄ፣ እንደው ለሰላምታ ነው። ምን እየጨቀጨቁ ያሉበትን ጉዳይ ለትርሲ መናገር ፈርተክ ነው? ምን እያሉ ነው የሚጨቀጭቋቸው? የቤቱ ግንባታ መቼ ነው የሚጀምረው እያሉ ይኸው ወጥረው ይዞታል። ጋሽ ቆይ እንደዚህ እያስጨነቁት እንደሆነ ለምንድን ነው ያልነገሩን? አይ ልጄ አንቺ ለራስሽ እንደው ስንት ጭንቀት አለብሽ። እንደው በዛ ላይ ደግሞ ይሄን ተናገረ እኔ ለራሴ ሌላ ጭንቀት ልጨምርብሽ። እንዴ ቢሆንም ሊነግሩኝ ይገባ ነበር። አይ ልጄ መቼም ማድረግ እየቻልሽ ዝም እንደማትይኝ እኮ አውቃለሁ። ለእኔ ስላሰቡ በጣም አመሰግናለሁ ጋሼ። አንቺ ለኛ እንዲህ እየተጨነቅሽልን እያሰብሽልን እንዴት ነው እኔ ላንቺ ማላስበው ልጄ? እንደውም አላሰብኩልሽም። ለእኔ ይሄ ከበቂ በላይ ነው። ለማንኛውም ብሩክ ይሄንን ጉዳይ ጨርሶ የቤቱን ግንባታ እንጀምራለን። እውነትሽን ነው ልጄ? አዎ ጋሼ እውነቴን ነው። ተመስገን አምላኬ። እንደው ተባረኪ። አሜን ጋሼ። እንደው ያሰብሽውን የልብሽን እንደው እግዚአብሔር ይሙላልሽ። አሜን ጋሼ። ለምንድን ነው የማታስረው? በቂ ማስረጃ የለንማ። እንዴት ነው ማስረጃ የማይኖረው? ወደ ቢሮ ሲገባ ካሜራ ታይቶ የለ እንዴ? እሱን ልክ ነህ፣ አይተኗል።
ታዲያ ከዚህ በላይ ማስረጃ ምን ትፈልጋለህ? ቢሮዋ ሲገባን እንጂ ያየነው ቢሮዋ ገብቶ ምን እንዳላት አናውቅም። ስንቴ ነው የምነግርህ? ገልሻለሁ ብሎ ዝቶባት ነው የወጣው። እሱን አንተ በምን እርግጠኛ ሆንክ? እሷ ነግራኝ ነዋ። እኔ ከየት አመጣለሁ? እሷ የነገረችን እውነተኛ መሆኑን በምን እርግጠኛ መሆን ትችላለህ? እኔን ያለመንከኝ ወይስ እሷ ዋሽታለች እያልከኝ ነው? ቾምቤ እዚህ ጋር ምንም እምነት የሚባል ነገር አይሰራም። እና ምንድን ነው የሚሰራው ኢንስፔክተር? ማስረጃና ማስረጃን ብቻ። ከዚህ በላይ ማስረጃ ከየት ይመጣል? ፍርድ ቤት ስንቆም ማስረጃ የሚሆን ነገር ነው የምንፈልገው። በደንብ ተረጋጋና ማስረጃ የሚሆን ነገር እንፈልግ። እኔ ከዚህ በላይ ማስረጃ ምንም አልፈልግም። ከፈለግ አንተ ፈልግ። ቆይ ምን ልታደርግ አስበህ? ሰውየውን አላስረውም ብለህ የለን እና በልስ እናማ ማደርገውን አደርጋለሁ። ተው እንጂ በእንዴት ተነሳስተህ ማን ነገር እንዳታደርግ ቾምቤ። እና ተመልሶ መተውት እስኪ ገላት ልጠብቅ? በጉልበት የሆነ ነገር አደርጋለሁ ብትል ራስን ተጎጂ ቾምቤ። እኔ ብሄድ ይሻላል። ሰላም ኢንስፔክተር። ቾምቤ ሰውየው ምንም ነገር እንዳታደርግ ቾምቤ። የደደበ በስሜት ተናስቶ ሰውየውን ነገር እንዳደርግ እንዴ ቆይና ልዕልትን ሲያስፈራራት የነበረው ሰውዬ ታወቀ ነው የምትለኝ? አዎ ታውቋል። ቆይ እንዴት በቀላሉ ልለዩ ትችላላችሁ? ህሊና የሚል ፋይል ስናገላብጥ የወንጀለኛውን ስም አገኘን። አይገርማችሁም? እንደ አጋጣሚ ሆኖ ወንጀለኛውን ፖሊሱ ያውቀዋል። እና ሲሲቲቪ ካሜራው ላይ የታየው የራሱ ምስል ነው? እሱ ሳይሆን ወንድሙ ነው። ዋና ወንጀለኛ ታስሯል። እንዴ ቆይና የወጋት ወንድሙ ነው ማለት ነው? አዎ ይሄን አርመኔ አለቀው። እሺ ቆይ ኢንስፔክተሩ ምን አለ? ማለት አስራዋለሁ አለ? በቂ ማስረጃ የለኝም፣ በደንብ ማስረጃ አጠናክሬ ይዘዋለሁ ነው የሚለው። እጭ እነሱ ደግሞ እንደው ቆይ ከዚህ በላይ ምን አይነት ማስረጃ ነው የፈለጉት? እኔ ምን አውቃለሁ? ለነገሩ እኔ እሱን አልጠብቅም፣ ራሴ ነኝ ሰውየውን አንቅ የምደፋው። ተው ልጄ፣ እንደሱም አታድርግ። ላንተም ጥሩ አይደለም። ልክ ነው ጋሺ። አንተ ምንም አይነት ውሳኔ መወሰን የለብህም። አንተ ልጅና ሚስት አለኝ ስትል አልነበር እንዴ? ለእነሱ አስብላቸው እንጂ። ተኝ ወይዘሮ ትርሲት፣ እሷ ልክ ናት። እሷ የምትልን መስማት አለብህ። በኋላ በንዴት ተከፋፍተህ አንድ ነገር ብታደርግ ጸጸቱን አትችለውም። እና እንዲሁ ሜዳ ላይ ደም አፈሱ ይቅር ነው የምትሉት? እኛ ያልነው ህግ የያዘው ነገር ነው። ህግ ይፍታው ነው። እውነቱን ነው። ህግ ይዞት የፈለገውን ነገር ያደርገው። አንተ ምንም ነገር እንዳታደርግ። አዎ እንደዛ ነው። አንተ ብቻ ተረጋጋ ልጄ። ለመረጋጋት እሞክራለሁ፣ ግን ልዕልት አንድ ነገር ትሆንና ሰውየው አንድ ቀን እንዲኖር አልፈቅድለትም። እሱስ እኔም ብሆን አልፈቅድለትም። ዋናው ነገር ልጅቷ ትዳን ብሎ መጸለዩ ነው እንጂ ገና ለገና በተስፋ መፎከሩ ጥሩ አይደለም። ልክ ነው፣ ግን ከዚህ ሁሉ ነገር በላይ የረሳነው ነገር አለ። ምንድን ነው እሱ? ፖሊሱን ግን ምን ያህል አምናችሁታል? አልገባኝም። ቆይ የሚያጠራጥር ነገር አይተሽበታል? ምናልባት ሰውየውን ስለሚያውቀው ብቻ ቢሆንስ ያላሰረው? ልክ እኮ ነሽ። እንደዛ ሊሆን ይችላል። እኔ ግን አይመስለኝም። ለምን? ምክንያቱም እኔ ከተዋወቃቸው በላይ ሰውየው ባለሀብት ስለሆነ በብር ሊገዛቸው ይችላል። ምናልባት እንደዛ ሊሆን ይችላል። ያም ሆነ የፖሊሱ ታማኝነት ላይ ጥያቄ አለን ማለት ነው። ግን በዚህ ሰዓት እሱን ማመን አንችልም። ልክ ነሽ። ለዚህ ነው በራሴ መንገድ እየሄድኩ ያለሁት። ወይ ጣጣ! እንደው ምን አይነት ጉድ ነው ባካችሁ! እኔ የምልሽ ርብቃ፣ ትርሲት አለች? እንዳይተሻታል? የለችም። ማለት የለችም? የት ሄዳ ነው? ከአባዬ ጋር የተወጋችው ልጅ ሊጠይቋት ሄደዋል። እና ታዲያ ለምን አንቺ አልሄድሽም? እኔ እንኳን ትንሽ አመም ስላደረገኝ ያልሄድኩት። ምን ነው ልብሽን አሁንም አልተሻለሽም እንዴ? ልቤን እንኳን አይደለም ሆዴን ትንሽ አመም አድርጎኝ ነው። ሆዴን? ምን ነው አጅሬው የወርጣጣ ምናምን መጣ እንዴ? እሱ እንኳን አንተ የሚመለከት ጉዳይ አይደለም። እንዳመመኝ ከነገርኩ በቂ ይመስለኛል። እሺ በቃ ትቼሻለሁ። አንተ ግን በጣም ጨካኝ ሰው ነህ። የልቤን ሁሉ ከሰማ በኋላ ዝም አልከኝ አይደል? እንዴ ርብቃ፣ እኔ እኮ አልተወኩሽም። ምን ሆነሻል? አሁንም ልትዋሸኝ ነው እንዴ? ያኔ ሳታስብበት ነው እንደዛ ያልከኝ? እውነቴን ነው እንዴ? ቆይ ሳይታሰብ የሚሆን ነገር አለ እንዴ? መጀመሪያ ታስብበትም ነበር ታዲያ? እሱ ልክ ነሽ፣ ግን ይኸውልሽ አሁን ሁሉንም ነገር አስቤበት ጨርሻለሁ። እመኘኝ ርብቃ፣ ብሩክ ያንቺ ይሆናል። እውነቴን ነው ሚኪ። አዎ ብሩክን እጅሽ ላይ ቁጭ ነው የማደርግልሽ። እንዴት አድርገህ? እሱን ለኔ ተይው፣ ችግር የለውም።
ግን ይኸውልሽ ርብቃ አንድ ትልቅ ችግር አለ። እሱን ከተወጣን ብቻ ነው ያ ችግር የሚፈታው። የምን ፈተና ነው እሱ? ምን መሰለሽ ርብቃ? ምንድነው እሱ? ንገረኛ። እኮ ልነግርሽ ነው። ይኸውልሽ ትልቋ ችግር ማን እንደሆነች ታውቂያለሽ? የትርሲት እናት ሂሩት ናት። ቆይ ያቺ አሮጊት ደግሞ እንዴት ነው ችግር የምትሆንብን? ርብቃ እንደዛ ብለሽ እንዳታስቢ። ሴትዮዋ በጣም ከባድ ሴት ነች። በጣም እሱን አውቃለሁ፣ ግን ደግሞ እንዴት ችግር ልትሆንብን እንደቻለች ነው ያልገባኝ። ምን መሰለሽ ርብቃ ሂሩት ትርሲትን እየመከረቻት። እሷ ደግሞ ምን ብላ ነው የምትመክራት? ምን እባክሽ እኔን ፈታ ብሩክን አግብታ እንድትኖር እየወተወተቻት። አሃ እንደዛ ነው እንዴ? አዎ ሴትዮዋ የኔንም ያንቺንም ህልም ልታበላሽ። እሺ ታዲያ እኔ ምንድነው እንዳደርግ የምትፈልገው? ስሚኝ ርብቃ አንድ ነገር ብቻ እንድታደርግልኝ ነው የምፈልገው። እኮ ምንድነው? ተናገራ። ይቺን የተረገመች ሴትዮ ጨርቋን ጥላ ከዚህ ቤት እንድትወጣ አድርጊያት። ነው እንደሱ ነው ፍላጎትህ? አዎ ይሄንን ካደረግሽ እመኚኝ ርብቃ ብሩክ በእጅሽ ይገባል። ቆይ አንተ ሰውዬ ግን ትንሽ የማይዛም እንዴ? ምን አደረኩ? ባለፈው እግሯ ላይ ወድቀሽ ይቅርታ ጠይቂ ካልክ በኋላ አሁን ደግሞ ከቤት አማራሽ አስወጫ ትለኛለህ እንዴ? አንቺ ደግሞ ቆይ አትረሽም እንዴ? ያኮ በቃ ያለፈ ታሪክ ነው። ምን ሆነሻል? እሱ ላንተ ነው ያለፈ ታሪክ። እሺ እኔ ግን ዛሬም አይኔን ስጨፍን መቼም የማረሰው መሸማቀቅና ውርደት ቅሌት ነው ያለው። መቼም ልረሳው አልችልም። እሺ አሁን በሐሳቤ ተስማሚያለሽ? አትስማሚ? ጋሼ እንዳይመሽባችሁ ሂዱ። ብሩኬ አንተም አብራችሁ ሂድ። እኔ ደግሞ ወዴት ነው የምሄደው? ወደ ቤት ነው። ሌላ ወዴት ትሄዳለህ? እንደሱማ አይሆንም። ለምንድን ነው የማይሆነው? ምክንያቱም አንተ ቀኑን ሙሉ ፖሊስ ጣቢያ ለፖሊስ ጣቢያ ስትንከራተት ውለህ እንዴት ነው አሁን እዚህ ብርድ ላይ የምታረው? አንተ አታካብደው። ችግር የለውም። አይ ቾምቤ አይሆንም ብያለሁ። አይሆንም። እቤት ሄደህ ተው በእናትህ ብሩኬ፣ ግግም አትበል። አንተ ራሱ ግግም አትበል። አሁን በቃ ሂድ። እኔ አልሄድም። አይ እናንተ ልጆች እንደው ልፉ ቢላችሁ ነው እንጂ እኮ ይሄ የሚያጨቃጭቅ ጉዳይ አይደለም። እንዴት? ምን እንዴት አለው እንዴ? ዛሬ ማድረው እኔ ስለሆንኩ ነው። ምን? እንደዚህማ በጭራሽ አይሆንም። አንተ እዚህ አታርፍ። ለምንድን ነው የማላድረው? ምክንያቱም የዚህን ሆስፒታል ብርድ አይችሉትም። በጣም ኃይለኛ ቅዝቃዜ ነው ያለው። እናንተ ታዲያ እንዴት ቻላችሁት? እኛማ ወጣቶች ነን ጋሼ። ከእርሶ ቢያንስ እኛ ብርድ እንቋቋማለን። ተው እንጂ ልጄ፣ እንደው እኔ ምንም ብሸመገል እንደው በማዳበሪያ ካደገ ወጣት እኔ አልሻለም? እኔ የለሁበትም ጋሼ። በኋላ ብርዱ ይጠብሶትና እንዳይማቀቁ። ችግር የለውም ልጄ፣ ብርድ እንደሆነ እኛ ያደግንበት ነው። ቢሆንም ጋሼ አንተ በጭራሽ እዚህ ማደር የለብህ። እኔ ራሴ አድራለሁ። ዛሬ እንኳን አንተ ገብተህ ገላን ታጠብ፣ ትንሽ ረፍት አድርግ፣ ልብስህን ቀይረ ነገ ትመጣለህ። በሱ እንኳን ልክ ናቸው። አንተ ገብተህ ዛሬ ረፍት ለምን አታደርግ? እና ቆይ አንቺም ጋሼ እዚህ ደር እያልሽ ነው? ምን ሆነሻል ወይዘሮ ትርሲት? ብርዱ እኮ ከባድ ነው። እሱ ልክ ነው። እንኳን ቤት ውስጥ ውጭ አድረው ራሱ ምንም የማይሆኑ ጠንካራ ሰው ናቸው እኮ። እስኪ በእናትሽ እንደው በደንብ ንገሪልኝ። ጋሼ ያኔ እኮ በጣም ተናደ ስለነበር ነው ውጭ ያደርከው። አሁን ግን በጣም ይከብዳል። አይ ብሩኬ፣ እንደው እንዲህ የሚያነጫንጭ እንደው የሰሞኑ እንቅልፍ ነው አይደል? ኧረ ጋሼ እባክህን አትቀልድብኝ። እንደው እውነቴን ነው የምልህ ልጅ። ይልቅ እሱን ተውና ትርሲት ያመጣችልህን ጋቢ ዳምጣል። በቃ እምቢ ብሎ ማደረውት ነው። እኔ ግን እዚህ ባደር ደስ ይለኛል። አረ ልጆቼ ብዙም አታካብዱት እንዴ። ሆስፒታል እኮ እኔ ስንት ያድሬያለሁ። እሺ ይሁን እንግዲህ፣ እምቢ ካሉ ምን ይደረጋል? እንደሱ ነው የሚባለው። በቃ ጋሼ እኔ ጋቢውን ይዤ ልምጣ። እኔ የምልህ ቾምቤ፣ ቤት የት አካባቢ ነው? ለምን ፈለግሽ? ያው መኪና ስለያዝኩኝ በዛው እንድንሸኝ ብዬ። እንደዛማ ከሆነ ጥሩ ነው፣ ደስ ይለኛል። እና የት አካባቢ ነው? ያው በእናንተ ቤት መሄጃ ላይ መንገድ ላይ ታወርጅኛለሽ። እንደዛ ከሆነ ጥሩ ነው። ያው ጋሼ በቃ አመጣህልኝ? አዎ እንግዲህ ደግሞ በደንብ ልበስ፣ ብርዱ እንዳይመታ። እሺ ለእሱ አትጨነቅ። ምግብም የቀድሞ አለ፣ እሱም በደንብ ብላ። እሺ ልጅ እበላለሁ። በቃ እናንተ ሂዱ፣ ሰዓት እየሄደ ነው። እሺ በቃ ሰላም እደር። ደህና ደሩ ልጆች። አደራ ጋሼ፣ የሆነ ነገር ከተፈጠረ ግን አስቀድመ ደውልልኝ። እሺ ደውላችሁ። እሺ
በቃ ሰላም ደር ደህና ደር። እሺ እሺ በቃ እሺ እፈታሻለሁ እና ሁሉ ለቀቀኛ ምንድነው የምትጠብቀው? ግን አንድ ነገር ልነግርሽ እፈልጋለሁ። ምንድነው? ፍርድ ቤት ሄደሽ ክሱ የውሸት እንደሆነ ካልተናገርሽ እሺ እናገራለሁ። አሁን ብቻ ልቀቀኝ እባክህ። ለፖሊስ አሁን ያደረግኩሽን በጠቅላላ ከተናገርሽ አንቺም ያቺ እናትሽንም አንድ መቃብር ውስጥ ከተታችኋለሁ። እሺ በቃ ለማንም አልናገርም። እሺ በጣም ጥሩ። እንግዲህ ለአሁኑ ይሄ ቅጣትሽ ይበቃሻል። ታዲያ ለምን አፈታኝ? ግን አንድ ነገር ይቀራል። እባክህ ከዚህ በላይ አታሰቃይ። በጣም እያመመኝ ነው። እንዲያምብሽ አይደል እንዴ እኔስ እየለፋው ያለሁት? ካወቅክ ተወኛ። በቃ አፈታኝ። ለምንድን ነው ማፈታኝ? እንዴ ቆሽሸሽ ልትሄጂ ነው ወደ ቤት? እና ምን ልታደርገኝ ነው? ትንሽ ንጹህ መሆን የለብሽም? ለቅለቅ አትይም? ምን ልታደርግ ነው? ምን ልታደርግ ነው? አርጌ ነው ማሳይሽ። ምን ልታደርግ ነው? ምን ልታደርግ ነው? ይኸውልሽ ዝም በይ። አሁን ወስጄ በርሽ ላይ ጥልሻለሁ። ግን ለፖሊስ እናገራለሁ። እዬ ስሄድ እጮሃለሁ የምትይ ከሆነ ግን ለአንዴና ለመጨረሻ ጊዜ ላንቃሽን ነው ማላቅቅልሽ። ገባሽ? እኔ ጥበብ አይደለሁም። እሺ ይኸውልሽ ምድርን ሲኦል ነው ማረግብሽ። ብሩኬ መጣ? አዎ ሚጣዬ መጣ። እንዴት ነሽ? ደህና ነኝ። አንተ እንዴት ነህ? ደህና ነኝ። ጉስቁል አልክ እኮ። ደህና ነህ ግን? አይ ትንሽ ስለደከመኝ ነው እንጂ ሰላም ነኝ እባክሽ። ልጅቷ እንዴት ሆነች ታዲያ? እሱን እንኳን ተይው። የእሷ ነገር ምንም አልታወቀም። እንዴት? ያው እስካሁን ድረስ እንደዛው ነች። ብታይ ምንም ለውጥ የላትም። አይዞ ብሩኬ፣ እግዚአብሔር ያውቃል። እሱስ ልክ ነሽ፣ እሱ ያውቃል። እኔ የምለው አባዬ ምን ሆኖ ነው ወደ ኋላ የቀረው? ጋሼ እኮ ዛሬ አይመጣም። ምን ማለት ነው አይመጣም ማለት? ዛሬ ሆስፒታል ነው የሚያድረው። ለዛ ነው ያልመጣው። ምን ብቻውን ነው እዛ የሚያድረው? አዎ ብቻውን ነው የሚያድረው። ቆይ እናንተ ሰዎች ግን ጤነኛ ናችሁ እንዴ? ምን ነው ምን አጠፋን? ቆይ እንዴት ነው ትናንትና ላወቃቸው ሴት ይሄን ያህል መስዋዕት የምትከፍሉት? ሚጣ
የምርሽ ነው ግን የምታወሪው? አዎ የምሬን ነው። አይ እኔ ካንቺ እንደዚህ አይነት ንግግር አልጠብቅም። ቆይ እሷ ማን ስለሆነች ነው ይሄን ያህል የምትንሰፈሰፉላት እናንተ? ቆይ እንደዚህ የምትናገሪው ጋሼ ለምን አደረ ብለሽ ነው? እኔ እሱ ዛማደሩ ብቻ ሳይሆን ያንተ እንደዚህ ራሱ መሆን ግራ ገብቶኛል። የኔ ምንም አይገርምሽ። ማድረግ ያለብኝ ነው እያደረግኩ ያለሁት። ቆይ አንተ ምን ሆነ እንደዚህ የምትሆንላት? እሷ ዘመድ የላትም? አዎ ዘመድ የላትም። እየቀለድክ ነው? እውነቴን ነው። እዚህ ምድር ላይ ከኔና ከኔ በስተቀር ማንም ዘመድ የሚባል ነገር የላትም። እንዴት? ቆይ እናት፣ አባት፣ ወንድም፣ እህት ዘመድ የሚባል ነገር የላትም? እናቷ ሞታለች። አባቷን ደግሞ አታውቀውም። ወንድም እህት የሚባል ነገር ደግሞ በፍጹም የላትም። እና ለዚህ ነው አንተ የምትረዳት? አዎ ለዚህ ነው። ማንም ስለሌላትና ስለምታሳዝነኝ ነው የምረዳት። ይቅርታ እኔ ተናገርኩ ከኔ ሁሉ ስላላወቅኩ ነው። ብዙ ጊዜ ደጋግሜ ነግሬሻለሁ። በችኮላ የምትወስኚውን ነገር አቁሚ። እሺ በጣም ይቅርታ ብሩኬ። አሁን በቃ ምንም ነገር መስማት አልፈልግም። ማረፍ ነው ፈልገው። አንቺ ልጅ ግን ያበዛሽው አልመሰለሽ? ቅናትሽን በልክ አድርጊው እንጂ። ፏ ተይኝ። አንቺ ደግሞ በእናትሽ ወደዛ። ለራስሽ ብዬ ነው። በቅናት የተነሳ ቀንድ እንዳታበቂ። አንቺ ራስሽ ቀንድ እንዳታበቂ እሺ? የማላቂ ይመስልሻል እንዴ ብሩክን እንደምትፈልጊው? እሱ አንቺ የሚመለከትሽ ጉዳይ አይደለም። እንደዛ ከሆነ አንቺም ስለኔ ምንም አይመለከትሽም ማለት ነው። እኔ ለራስሽ ብዬ ነው። ብትረጋጊ ይሻልሻል። ውይ ትርሲት ተይኝ በቃ በእናትሽ። ሰው ሲሰልችሽ አይገባሽም እንዴ? ለማንኛውም ደህና ደሪ። ተይኝ በእናትሽ ትርሲት ወደዛ። ሰላም አደርክ? እንዴት አደርሽ? ግን በሰላም ምን ነው? አይ እንዴ ገና በጠዋቱ የምታፈጭብኝ ብዬ ነው። ይቅርታ እንድታደርግልኝ እስክትነሳ እየጠበኩ ነበር። አንቺ ደግሞ እንደው እውነቴን ነው ብሩኬ፣ በጣም ይቅርታ። እሺ ይሄውልሽ፣ ሁለተኛ ግን እንደዚህ አይነት ነገር እንዳይደገምሽ። እሺ ብሩኬ አይደገምም። ቆይ እስካሁን ግን የወጋት ሰው አልተያዘም? አልያዙትም። ማንነቱ ግን ታውቋል። እና ከታወቀ ታዲያ ለምንድን ነው የማይያዘው? ምን እባክሽ፣ ገና ማስረጃ ምናምን በደንብ ማሰባሰብ አለብን ነው የሚሉት። እንደዛ ከሆነ መያዙ አይቀርማ። ያው ዋናው ሰውየው መታወቁ ነው። ልክ ነሽ። ቆይ ግን ለምን እንደወጋ ታውቃችሁ? አዎ ለፍትና ለእውነት ብላ ነው ራሷን አደጋ ላይ ጣለችው። እንዴት? ምን እባክሽ፣ አንዲት የተደፈረች ሴት ነበረች። በቃ ለሷ ጥብቅና እንደምትቆም ሲያውቁና እንደምታሸንፋቸው እርግጠኛ ስለሆኑ ነው ሊተናኮላት የፈለጉት። ጨካኞች ናቸው። በጣም የሚቆጨኝ ነገር ምን እንደሆነ ታውቂያለሽ? የተወጋሽ ቀን እኔ ጋር ደር እያለችኝ እኔ ደግሞ እምቢ ብዬ መምጣቴ። በዚህ እንኳን መቆጨት ያለብህ አይመስለኝም። ምን ሆነሻል? በጣም ነው እንጂ የሚቆጨኝ። እንድጠብቃት እየፈለገች እኮ ነው ሸሽቻት የመጣሁት። ወይኔ አስበሽዋል? ግን ሞታ ቢሆን ደግሞ በስማ ዘላለም አለሜን ጸጸቱን አልችለውም ነበር። ያው ካሁን በኋላ ምን ማድረግ ይቻላል? እንዳትሞት መጸለይ ነው እንጂ። እሱስ እውነትሽን ነው። በቃ ልሂድ። ለጋሼ በጣም ነው የቆየሁበት። ልነሳ። ተነስሽ በቃ። እኔም እስከዛ ድረስ ቁርስ ልስራለሁ። በእሺ ቶሎ በይ። ግን ደግሞ አፍጥኝ እሺ? ቸኩላለሁ። እሺ ይግቡ። ሰላም ሰላም። ቤት ፈልጋችሁ ይመታችሁ ነበር። ኦ ሊና ቁጭ በይ። አመሰግናለሁ። ሻይ ቡና ምን ይምጣልሽ? አመሰግናለሁ። ምንም አልፈልግም። አራተኛ ነገር አትወስጂም? ምንም ስላላሰኘኝ ነው። አመሰግናለሁ። የሆነ ነገር ብትወስጂ ደስ ይለኝ ነበር። እምቢ ካልሽ ምን አድርጋለሁ? ለምን እንደፈለጋችሁ ማወቅ እችላለሁ? በነገራችን ላይ በደረሰብሽ ጉዳት በጣም ነው የማዝነው።
አመሰግናለሁ። ወንጀለኞቹ እንደሚፈረድባቸውና የእጃቸው እንደሚያገኙ እርግጠኛ ነኝ። ምናልባት እንዳልከው ሊሆን ይችላል። ግን አሁን ለምን እንደፈለክ ልነግረኝ ይችላል? አንድ ከአንቺ ጋር የሚያያዝ ከባድ ኬዝ ገጥሞናል። ምን አይነት ኬዝ? ልዕልት የአንቺ ጠበቃ በስለት ወቅታ ሆስፒታል ገብታለች። አውቄያለሁ። እኔ በጣም ነው ያዘንኩት። እንዴት እንዳወቅሽ ልትነግሪኝ ትችያለሽ? ቢሮ የሄድኩ ቀን ጥበቃው ነግሮኝ ነው። መች ነው ቢሮ የሄድሽው? ትናንትና ከሰዓት ነበር የሄድኩት። እና ሄደሽ ጠይቀሻታል? አይ አልጠየቅኳትም። ዛሬ ሄጄ እጠይቃታለሁ። ቆይ ግን የእሷ መቦጋት ከኔ ኬስ ጋር ምንድን ነው የሚያገናኘው? ልዕልት ራሷን ከሳተችበት ለተወሰነ ደቂቃ ነቅታ ነበር። እና ምን አለች? በሚገርም ሁኔታ የአንቺ ስም እየጠራች ጠብቋት ስትል ነበር። ህሊናን ጠብቋታለች? አዎ፣ ስለ አንቺ ነው ያወራችው። በጣም ትጨነቅልሻለች መሰለኝ። ጉዳቴን እንደ ጉዳቷ ነበር የምታየው። በጣም መልካም ጠበቃ ነበረች። ስለዚህ አንቺም ልትተባበሪን ፈቃደኛ ነሽ ማለት ነው? በቻልኩት አቅም ደስ እያለኝ ተባበራችኋለሁ። በአንቺ ኬዝ አንዳንድ መረጃዎችን አግኝተናል። አቶ ጥጋቡን ታውቂያለሽ? ኧረ አላውቀውም። ማን ነው እሱ? እኔ አላውቀውም። የፊልሙ ምንድን ነው? አላወቅሽም? መጣልኝ ፍርድ ቤት አይቼው ነበር። ከዛ ውጪ አግኝተሽው አታውቂም? ኧረ በፍጹም ከዛ ውጪ በፍጹም አይቼው አላውቅም። አትዋሽ ሊና። እንዴት ነው አግኝተሽው የማታውቂው? አልዋሸሁህም። በፍጹም አግኝቼው አላውቅም። ልዕልትን ሲያስፈራራ የነበረ ሰውማ አንቺን ጸጥ ሊልሽ አይችልም። ልዕልትን ያስፈራራት ነበር እንዴ? ቢሮ ድረስ እየሄደ እገልሻለሁ እያላት ነበር። አይገርምህም? ለእኔ ግን ምንም አልነገረችኝም ነበር። እኔ እያመንኩሽ አይደለም። ጠበቃሽን ያስፈራራ አንቺን እንዴት ጸጥ ሊልሽ ይችላል? ምናልባት ልዕልት ጎበዝ ጠበቃ ስለሆነች ፈርቷት እንዳይሆን። ቆይ ምንድን ነው የደበቅሽኝ ያለሽው ነገር? ይሄን ነገር የደበቅሽኝ ያለው ነገር አለ አይደል? ኧረ እኔ በፍጹም ምንም አልደበቅኩም። ቆይ ለምንድን ነው የማታምነኝ? አላምንሽም። የሆነ ነገርማ እየደበቅሽኝ ነው። እኔ እንግዲህ ምንም አልደበቅኩም። አሁን ወደ ቤት መሄድ እችላለሁ? አሁንም እያስፈራራሽ ነው ወይስ ልዕልት ላይ የደረሰው ነገር አስፈርቶሽ ነው? ማንም አላስፈራራኝም አልኩህ እኮ። ቆይ ለምንድን ነው የማታምነኝ? እኔ ብዙ ወንጀሎችን መርምሬያለሁ። ሰዎች ግን በፍራቻ መረጃ እንደሚደብቁ አውቃለሁ። እኔ ግን ምንም አልደበቅኩም። እመኚኝ፣ ለአንቺም ለቤተሰቦችሽም ከላ እናደርጋለን። እውነቱን ንገሪ። ለፖሊስ አሁን ያደረግኩሽን በጠቅላላ ከተናገርሽ አንቺን ያቺ እናትሽንም አንድ መቃብር ውስጥ ከታችኋለሁ። እሺ በቃ ለማንም አልናገርም። እውነቱን ንገሪኝ አልኩሽ። እውነቱን ነገርኩህ እኮ። በቃ ሌላ ጥያቄ ከሌለ እኔ ወደ ቤት ልሂድ። እሺ አሁን ሂጂ፣ ስንፈልግሽ እንጠራሻለን። እሺ አመሰግናለሁ። እኔ የምልህ ልዕልት የት ሆስፒታል እንደተኛች ታውቃለህ እንዴ? ምነው ጥበቃው የት እንደተኛች አልነገረሽም እንዴ? እንትን በጣም ደንግጬ ስለነበር የት እንዳረፈች አልጠየቅኩትም። እሺ ለማንኛውም በዚህ አድራሻ ሄደሽ ያለችበት ቦታ ልጅ ጠይቂያት። እሺ በጣም አመሰግናለሁ። ሊና ደህና ነሽ ግን? ደህና ነኝ። ደህና ነኝ። ቆይ ፖሊሱ ጋር ደወልክለት እንዴ? ደውዬለት ነበር። እና ምን አለ? እስካሁን ምንም ማስረጃ የለም፣ እየፈለግኩ ነው፣ ምርመራ ላይ ነኝ የሚለው። እሱ ሰውዬ ደግሞ ቆይ ከዚህ በላይ ምን አይነት ማስረጃ ነው እሺ የፈለገው? እኔ ምን አውቃለሁ በእናትህ። እና እንደ ቀልድ ለፍትህ ብላ የተደበደበች ሴት ፍትህ ላይ ሰጣት? እንደሱም አይሆን። ትንሽ ጊዜ አይቼው የማይሆን ከሆነ የራሴን እርምጃ ነው። ተው ልጅ፣ እንደዚህ አታደርግ፣ ጥሩ አይደለም። እና ዝም ብዬ ተቀምጬ እቺ ምስኪን ልጅ ፍትህ ትጣ? እኔ እንደሱ አላልኩም። እና ምንድን ነው የሚሉኝ አባባ? እኔ የምልህ በቀል ጥሩ አይደለም። ትክክለኛው በቀል የእግዚአብሔር ነው። በቀልህን እሱ ይበቀልልህ ነው ያልኩት። እኔ እንጃ ጋሼ፣ ብቻ ትዕግስቱን ይስጠኝ ጋሼ። ዋናው እሱ ነው። በቃ ጋሼ አንተ ሂድ። ማታ እዚህ አድረህ ቀንም ደግሞ እዚህ ልትውል ነው? እሺ እሄዳለሁ፣ ግን ያው ትንሽ ከእናንተ ጋር ልጫወት ነው። አይ ይበቃል ጋሼ። ከዚህ በላይ ደግሞ ከቆየ መንገድ ላይ ስትሄድ በጣም ይደክማል። ልክ ነህ ልጄ። በቃ ደህና ዋል። ደህና ዋል። በቃ እኔ ሸኝቼው መጣሁ። እሺ ብሩ። እሺ እንሂድ ጋሼ።
ሴትዮ እንዴት ነሽ? አለሁ። እንዴ ምንድን ነው እንብላትኝ እንዴ? ከፈለክ ናና ብላ። ለማንኛውም እሱን ተይውና ያልኩሽን አሰብሽበት? ይሄ እኮ ምንም ማሰብ የሚፈልግ ነገር አይደለም። እንዴት? መጀመሪያውኑ ወስኛለሁ። ያቺን እንስት ጨርቋን አስጥዬ ነው ማሳብዳት። እውነትሽ ነው? አዎ እውነቴን ነው። በጣም ጥሩ ውሳኔ ነው የወሰንሽው። ይኸውልሽ ርብቃ፣ ይህንን አደረግሽ ማለት ብሩክን በእጅ ያስገባሽው ማለት ነው። ይሄንን እኮ ለብሩክ ብቻ ስላይደለም አደርገው። እና ለምንድን ነው? ምክንያቱም ያቺን ሴትዮ ስትንጨረጨር ጨርቋን ጥላ ብን ብላ ከዚህ ቤት ስትወጣ ማየት ስለምፈልግ ነው። የማይከፋ ሀሳብ ነው እባክሽ። በጣም ደስ የሚለው እንጂ በዛውም ብሩኬን በእጅ ታስገባልኛለህ ማለት ነው። በአንድ ድንጋይ ሁለት ወፍ ማለት ነው። እንደዛ ነገር። ሀሳብሽ በጣም ተመችቶኛል። ይመችሽ። እንዴ እና ታዲያ ምንድን ነው አጉርሽኝ እንጂ። ቀላል አጉርሰሃለሁ። አሁንማ ወዳጄ ይሆናል።